ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ የተሰበረ ሕልም ይሰኛል። የጠዋቱ ፀሐይ ብርሃን በፖሊስ ጣቢያው መስኮት ሾልኮ እየገባ የቢሮውን ወለል ማድመቅ ጀምሯል። መኮንኑ ገና የዕለት መደበኛ ሥራውን አልጀመረም። ሆኖም በጠረጴዛው ላይ የተቆለሉት ወፍራም መዝገቦች የከተማዋን የልብ ትርታና የሰዎችን ስውር እንባ በግልጽ ያሳብቁ ነበር። በወንበሩ ላይ ጋደም ብሎ ፋይሎቹን አንድ በአንድ ሲያገላብጥ ከባድ ሐሳብ ውጦታል። ሰሞኑን የከተማዋ አየር ተቀይሯል። የድባብ ሮሮዎች፣ ያልታሰቡ የቤተሰብ ስርቆቶች እንዲሁም የጨለመውን ካባ ተገን አድርገው ንጹሐንን የሚያጠቁ ቀማኞች ጉዳይ የጣቢያው የዕለት ተዕለት ራስ ምታት ሆኗል። ሕዝቡን ሰብስቦ ማዋየት ግድ ነው ሲል በልቡ አሰበ። በተለይም ማኅበረሰቡን እየመረዙ ላሉትና የወንጀል መፈልፈያ ለሆኑት የሺሻና የጫት ቤቶች ትኩረት ሊሰጣቸው እንደሚገባ ለራሱ ቃል ገባ። መኮንኑ እጁን አገጩ ላይ አስደግፎ የትላንቱን ውሎ በሐሳቡ ወደ ኋላ እየመለሰ በማውጠንጠን ላይ ሳለ የጠዋቱን ጸጥታ የሰበረ ያልታሰበ ድምፅ ሰማ። ከሐሳቡ ማዕበል ነቅቶ ቀና ሲል በሩ ጋር የቆመ አንድ ጥላ አስተዋለ። ገና የልጅነት ወዙ ያልጠፋው በዕድሜው ለጋ የሆነ አንድ ታዳጊ ፊት ለፊቱ ቆሟል። ልጁ የቆመበት ቦታ ላይ በድን ሆኖ ቀርቷል። መኮንኑ በፈገግታ የጠዋቱን እንግዳ ለመቀበል በእጁ ወንበሩን እያመለከተ አረፍ እንዲል ጋበዘው። ታዳጊው እርምጃውን እየጎተተ መጥቶ ወንበሩ ላይ ሲቀመጥ የፖሊሱን ፊት ትኩር ብሎ ተመለከተው። ወዲያው ግን በልጁ ገጽታ ላይ ያልተለመደ የድንጋጤ ዳመና ጠላ። ዓይኖቹ በከባድ ፍርሃት ተውጠው መዋተት ጀመሩ። አፉን ከፍቶ መናገር ፈልጎ ነገር ግን ቃላት በጉሮሮ ውስጥ ታነቁበት። በሚንቀጠቀጡ ትንንሽ እጆች አፉን ሸፍኖ ከውስጡ የሚታገለውን ከባድ ምስጢር ለማፈን ሞከረ። የልጁ መላ ሰውነት በበረዶ የተመታ ያህል ይንቀጠቀጥ ነበር። የሰው ልጅን ስነ ልቦና ጠንቅቆ የሚያውቀው አዛዥ ልጁ ከባድ የጭንቀት አረንቋ ውስጥ መግባቱን ተረዳ። በአባታዊ እርጋታ ወደ ልጁ ጠጋ ብሎ አይዞ ልጄ፣ አትፍራ፣ እዚህ አንተን የሚነካ ማንም የለም፣ ረጋ በል በማለት የፍርሃት ካባውን እንዲያወልቅ አበረታታው። ታዳጊው ዓይኖቹን ጨፍኖ ጥልቅ ትንፋሽ ወደ ውስጡ ሳበ። ከራሱ ጋር ለደቂቃዎች ከተፋለመ በኋላ በመጨረሻ ዝምታውን ሰበረው። የተቆለፈበት አንደበቱ ተፈቶ የሆነውን ሁሉ ያየውንና የሰማውን አንድ በአንድ ዘረገፈው። ፖሊሱ መጀመሪያ ላይ በተለመደው የባለሙያ ስሜት ማዳመጥ ጀምሮ የነበረ ቢሆንም ከታዳጊው አንደበት የሚወጡት ቃላት ግን ከተቀመጠበት የሚያስነሱ፣ ጆሮን የሚሰቅሉና ለአእምሮ የሚከብዱ ነበሩ። በሁኔታው ክፉኛ የተደመመው መኮንን እስክሪፕቶውን አውጥቶ ከታዳጊው አፍ የሚወጣውን እያንዳንዱን አስገራሚ ቃል በማስታወሻ ላይ በጉጉት ማስፈር ጀመረ። ከዓመታት በፊት መንግሥቱ ዓይኑን የገለጠውና እትብቱ የተቀበረው ጸጥታ በዋጣው የአንድ ገጠር ቀበሌ ውስጥ ነበር። ቤተሰቦቹ ልጅ ማለት የድሃ ሀብት ነው ከሚለው ባህል ውጪ በእጃቸው የሚጨበጥ በእግራቸውም የሚረገጥ ምድራዊ ጸጋ አልነበራቸውም። ይህ የቤተሰቡ ትልቅ ድህነት ደግሞ መንግሥቱና እህት ወንድሞቹ እንደ ማንኛውም ሕፃን ማግኘት የሚገባቸውን የልጅነት ፍቅርና እንክብካቤ ተነፍገው በችግር አለንጋ እየተገረፉ እንዲያድጉ ፈረደባቸው። መንግሥቱ እያደገ አጥንቱ እየጠነከረ ሲመጣ አንድ ትልቅ ሕልም በውስጡ ጠነሰሰ። እኩዮቹ ደብተርና እስራስ በብብታቸው ስር ሽጉጥ አድርገው እየተንጫጩ ወደ ትምህርት ቤት ሲሮጡ ሲያይ ነፍሱ ትቋምጥ ነበር። የእሱም የተለየና የዘውትር ምኞት ከእነሱ ጋር ተቀላቅሎ ፊደል መቁጠር ነበር። ሆኖም የውስጡ ጩኸትና የትምህርት ጥማት ብቻውን መፍትሔ ሊያመጣ አልቻለም። የወላጆቹ የእጅ ማጠር ትምህርት ናፋቂውን ብላቴና ከትምህርት ገበታ አግልሎ ከቤት አውሎ ከብዕር ይልቅ የከብት እረኛ አለንጋ አስጨበጠው። መንግሥቱ የሕፃንነት ዕድሜውን ጤዛ እየላሰ ፀሐይ እየተገረፈ ከብቶችን ከሜዳ ሜዳ እያሳደደ አጋመሰው። ነገር ግን አድጎ ጉርምስናው ሲጠጋ ልቡ እንደ ከብቶቹ በአንድ መስክ ታጥሮ መዋል አልቻለም። እንደ አካባቢው ወጣቶች አድማስ አሻግሮ ማሰብ፣ የተሻለ ሕይወት መመኘት ጀመረ። በመጨረሻም የትውልድ መንደሩን ጋሞ ጎፋን ከኋላው ትቶ ወደ ደማቋ አርባ ምንጭ ከተማ ቀና። አርባ ምንጭ እንደደረሰም እጁን አጣጥፎ አልተቀመጠም።
አዲሱቱን ከተማ ለመላመድ በአንድ ሆቴል ውስጥ በአስተናጋጅነት ተቀጥሮ ላቡን ጠብ እያረገ ለኪሱ የሚሆን ጥቂት ሳንቲም መቋጠር ጀመረ። በአርባ ምንጭ ቆይታው ያፈራቸው አዳዲስ ጓደኞቹ ግን ሌላ እሳት በውስጡ ለኮሱበት። አፋቸውን በከፈቱ ቁጥር ስለ አዲስ አበባ የከተማ ሕይወት ማውራት አዘወተሩ። የመንግሥቱ ጆሮዎች አዲስ አበባ የምትለውን አስማተኛ ቃል ሲሰሙ በተለየ ሁኔታ ይሳባሉ። በዚያች ከተማ እኮ ማንም ጦሙን አያድርም፣ ላቡን ላፈሰሰ ሁሉ ናት ናት እያሉ ሲተርኩ የመንግሥቱ ልብ በነጭ ተስፋ ተሞላ። ስለ ከተማዋ ቀን ከሌሊት በምናቡ ማለም ጀመረ። ብዙ በተነገረው ቁጥር በአካል በአርባ ምንጭ ይሁን እንጂ መንፈሱ በእውን ወደማያውቃትና ዘውትር ወደምትናፍቀው አዲስ አበባ አርቆ ሸፈተ። የትዕግሥቱ ጽዋ ሲሞላ በአርባ ምንጭ የነበረውን ሥራና ቆይታ አጠናቆ ያጠራቀማትን ስንቅ ይዞ የነገ ሕይወቱ ብሩህ እንደሚሆን በልቡ እያሰበ ወደ ሕልሙ ከተማ ወደ አዲስ አበባ ጉዞውን ጀመረ። የመንግሥቱ እግር የአዲስ አበባን አስፋልት እንደረገጠ የከተማዋ ግዙፍነትና ግርማ ሞገሷ ቢያስደነግጠውም እንደ ዕድል ሆኖ ግን እዚሁ ከተማ ቀድመው የገቡ የሀገሩን ልጆች ለማግኘት ጊዜ አልፈጀበትም። የእነሱ መገኘት የባዳነት ስሜት እንዳይሰማውና የከተማውን ውጣ ውረድ በቀላሉ እንዲላመድ ትልቅ ድልድይ ሆነለት። ብዙም ሳይቆይ በአዲስ አበባ ታዋቂ ሆቴል ውስጥ በዓሣ ጠባሽነት ተቀጠረ። መንግሥቱ ሙያው በእጁ ላይ ነበረ። ዘይቱ ሲንተከተክና ዓሣው ሲጠበስ የሚፈጥረው የሚያውደው ጠረን የሆቴሉን ደንበኞች ክፉኛ ይስብ ጀመር። ውሎ ሲያድር የእጁን ጣዕም የለመዱ ሰዎች የእሱን ዓሣ ለመብላት ብቻ ደጋግመው ይመላለሱ ጀመር። በዚህም የተነሳ የጎደለውን ኪሱን በገንዘብ ማደለብ ቻለ። ከሥራ ሲወጣም ከአገሩ ልጆች ጋር እየተገናኘ አብሮ በማሳለፍ የብቸኝነት ስሜቱን አራገፈው። እርግጥ ነው አንዳንዴ እሳቱ ዳር ቆሞ ላቡ ሲንጠባጠብ ሩቅ ገጠር ጥሏቸው የመጣውን ድሃ ቤተሰቦቹን ያስታውሳል። ያኔ የልጅነት ልቦናው ክፉኛ ይረበሻል። ሆኖም ወደ ሥራው ሲመለስና ከደንበኞች ጋር ሲጨዋወት ያንን ሁሉ የያዘን ስሜት ይረሳዋል። ይሁን እንጂ እየቆየ ሲሄድ አንድ ሐሳብ ረፍት ነሳው። ጓደኞቹ የፈለጉበት ቦታ ሲሄዱና እንደ ልባቸው ሲወጡና ሲገቡ፣ እሱ ግን በአንድ ቦታ ተወስኖ በጠባብ ማዕድ ቤት ውስጥ ዓሣ ብቻ እየጠበሰ መዋሉ እስር ቤት እንደገባ ያለ ሆኖ ተሰማው። ለምን ንጹሕ አየር እየተነፈስኩ እንደ ልቤ እየተንቀሳቀስኩ የፈለግኩትን አልሰራም የሚለው ሐሳብ በውስጡ አደገ። በመጨረሻም የገንዘቡን ሙላት ሳይሆን የነፍሱን ነፃነት መርጦ ሥራውን ለመልቀቅ የወሰነውን ውሳኔ በተግባር አዋለው። የመንግሥቱ አዲስ ምዕራፍ የተከፈተው የከተማዋ የልብ ትርታ በሆነው አታክልት ተራ ነበር። መንግሥቱ አዲስ ሥራው ተመችቶታል። የጠዋቱን ፀሐይ እየሞቀ ማለዳ ይሰለፋል። የነጋዴውን አትክልት ተሸክሞ ወደ ታክሲ ተራ ያደርሳል። ፀሐይቱ ከፍ ስትልና ረፈድ ሲል ደግሞ ወደ ገበያ የሚመጡ እናቶችን እየተከተለ በጉልበቱ እያገዘ ሸክማቸውን ያቀልላቸዋል። ላቡን ባፈሰሰ ቁጥር የሚያገኛት ሳንቲም ለዕለት ጉርሱ ሞልታ ትተርፈዋለች። የአትክልት ተራው ሕይወት የራሱ የሆነ ድምቀትና ውበት አለው። በዚህ በግርግር መሃል ላባቸውን ጠብ አድርገው ለሚኖሩት ታታሪ የጉልበት ሠራተኞች አቅማቸውን ባገናዘበ ዋጋ ምግብ የሚያቀርቡ ደግ እናቶች ሞልተዋል። መንግሥቱና መሰሎቹ እረፍት ሲያገኙ በላስቲክ የተሠራቸዋ ዳስ ስር ተሰብስበው ትኩስ ሻይና ቡና ፉት እያሉ የዕለቱን ድካም ያረግባሉ። ከእሳቱ ላይ ገና የወረደውን ትኩስ ድንች፣ ዳቦ፣ አምባሻና ጥብሳ ጥብስም በጋራ እየገመጡ ሆዳቸውን ያስደስታሉ። አትክልት ተራ ላቡን ላፈሰሰ ሁሉ የሆዱን አታሳጣም። መንግሥቱም የዚህ ደማቅ ቤተሰብ አካል ሆኖ የነፃነት አየሩን በስስት መተንፈስ ቀጥሏል። መንግሥቱ የአትክልት ተራ ውሎ ሲጠናቀቅ ለአዳር ሩቅ አይሄድም። ሌሎቹ እንደሚያደርጉት ሁሉ በአካባቢው ካሉ መጋዘኖች በአንዱ ደርሶ ጎኑን ለእንቅልፍ ያሳርፋል። ነቅቶ የቀጣዩን ቀን ሥራ እስኪጀምርም የቀን ድካሙን አሳልፎ በአዲስ ጉልበት ይነሳል። ይህኔ የትላንትናው ጎዶሎ ላይ የዛሬን አክሎ ነገን ሙሉ ለማድረግ የያዘውን ዕቅድ ያስባል። ወዲያው አብሮት ያደረው ድካሙ ጥሎት ይሸሽና ውስጡ ለሞቀ የሥራ መንፈስ ይነሳሳል። መንግሥቱ አካባቢውን ይበልጥ ሲያውቅ የቋጠራትን ጥቂት ጥሪት ሥራ ላይ ለመዋል አሰበ። ወዲያውም ከአትክልት ተራ ያሻውን እየገዛ በትርፍ መሸጥ ጀመረ። ይሄኛው ሥራም ይበልጥ ተመቸው። በየቀኑ እየገዛ በደህና ዋጋ የሚሸጠው አትክልትም አትራፊ ያደረገው። አትክልት ተራ ላይ ሥራ ከጀመረ ወዲህ በርካቶችን አውቋል። በተለይ ግን የሀገሩን ልጆች ባገኘ ጊዜ ደስታው ወሰን አልነበረውም። በዚህ ሥራ በርከት የሚሉ የጋሞ ወጣቶች እንደሱ ሰርተው ያድራሉ። አብዛኞቹ በዕድሜ የሚበልጡት ቢሆኑም በተለየ ቅርበት አብሯቸው መዋልን ለምዷል።
የአትክልት ተራና አካባቢው ሁሌም በግርግር ውሎ ያድራል። አብዛኞቹ ሲደክሙ ውለው አረፍ ሲሉ የሚቀማምሱት አያጡም። የተቀቀለ እንቁላል፣ ድንች በዳጣ፣ ዳቦ በሚጥሚጣና ሌላም ቁርስና ምሳቸው ሆኖ በፍቅር ይመገቡታል። ዕለቱ ሚያዝያ 18 ቀን 2010 ዓ.ም ነበረ። ሰንበት ቢሆንም ለመንግሥቱ ግን የተለየ የረፍት ቀን አልነበረም። ማለዳውን ላቡን ሲያፈስ ቆይቶ የገበያው ግርግር ረገብ ሲልና ፀሐይዋ ስታረፍድ ሆዱን ለማስታገስ ዘወትር ቁርስ ወደሚቀምስበት የተለመደችው ዳስ ስር ጎራ አለ። ነገር ግን የዕለቱ አየር እንደ ወትሮ አልነበረም። ሻይ ቡና የምታፈለው ደንበኛው እናት ፊት ላይ አስፈሪ የቁጣ ደመና ጥልቷል። መንግሥቱ ገና ማረፊያ ቦታ ፈልጎ ሳይቀመጥና የሚያስፈልገውን ሳያዝ ሴትየዋ ያልታሰበ የስድብ ማት እንደ በረዶ አወረደችበት። ምንም የማያውቀው የዋሁ ታዳጊ የጆሮ ታምቡር የሚበጥሱና አጥንት ሰርስረው የሚገቡ ከባድ እርግማኖችን ስታሸክመው በድንጋጤ ደርቆ ቀረ። ምክንያቱ ስላልገባው ግራ በመጋባት ዙሪያውን ሲያማትር እዚያው የነበሩ ሰዎች ነገሩን አስረዱት። ለካስ አብሮት የሚሠራውና የሀገሩ ልጅ የሆነው በቀለ ሴትየዋን በትልቅ ድንች ወርውሮ መጥቷት ኖሯል። የእናቲቱን ልብ ያቆስለው ይህ የበቀለ ድርጊት በአካባቢው ባሉት የሀገሩ ልጆች ሁሉ ላይ ቁጣዋን እንድታነድ አድርጓታል። የመንግሥቱ ንጹሕ ልብ አልቻለም። ቀረብ ብሎ ሊያረጋጋትና በእንባዋ ላይ ቀዝቃዛ ውሃ ሊያፈስ ሞከረ። የንዴት እሳቷ ግን በቀላሉ የሚጠፋ አልነበረም። መንግሥቱ በሁኔታው አዝኖ ፊቱን አዞረና ይህን ነውር የፈጸመውን በቀለን መፈለግ ጀመረ። በቀለ ከእርሱ በዕድሜም በጉልበትም የሚበልጥ የሀገሩ ልጅ ነው። ሲያገኘውም ታናሽነቱ ሳይገድበው በድፍረትና በብስለት ስህተቱን ነገረው። ያደረግከው ልክ አይደለም። አረጋዊቷን እናት ሄዳ ይቅርታ ሊጠይቅ ይገባል ሲል በአክብሮት መከረው። ይሄ መንግሥቱ ንግግር ግን የበቀለን ትዕቢት እንደ እሳት አቀጣጠለው። በተለይ በሌሎች ሰዎች ፊት አንድ ታዳጊ እንዲህ ሲገስጸው እንደ ትልቅ ድፍረትና ውርደት ቆጠረው። ዓይኖቹ በንዴት ቀልተው በጩኸት አንባረቀበት። በቀለ በጩኸት ብቻ አላቆመም። የለበሰውን ሹራብ እጀታ ወደ ላይ በመሰብሰብ እንደ ተቆጣ አውሬ በመንግሥቱ ላይ ተዘረረበት። ከባድ የቦክስ ምቶች በለጋው ታዳጊ ፊትና ደካማ ሰውነት ላይ ያለ ምሕረት ዘነቡ። ድብደባውን መቋቋም ያቃተው መንግሥቱ እባክህ ተወኝ እያለ በተማጽኖ አለቀሰ። የዕድሜና የጉልበት ልዩነታቸውን ያዩ ሰዎች ሊገላግሉ መሃል ሲገቡ ግን የበቀለ እልህ ይበልጥ ናር እንጂ አልበረደም። ከድብደባው ባሻገር ጭካኔው ድንበር አለፈ። የመንግሥቱን ሱሪ በላዩ ላይ በኃይል ቦጫጥቆ በመቅደድ የውርደት ሸማ አለበሰው። ያ የደመቀው አትክልት ተራ ለመንግሥቱ የሲኦል ምድር ሆነ። በዙሪያው የነበሩት ከመገላገል ይልቅ እየሳቁበትና እያሾፉበት አሳፈሩት። የዚያች ቀን ፀሐይ ለመንግሥቱ በከባድ ውርደትና ሐዘን ታጅባ ጠለቀች። መንግሥቱ በሕዝብ ፊት የተከናነበው ውርደት ክፉኛ እያሸማቀቀው የተቦጫጨቀ ሱሪውን በእጆቹ ሰብስቦ ይዞ ሊያሰፋ እየሮጠ ነበር። ነገር ግን የጭካኔው ጥማት ያላረከው በቀለ ጥቂት እርምጃዎች እንኳ ሳይራመድ ከኋላ አባሮ ደረሰበት። ያለ የሌለ ጉልበቱንና አቅሙን ተጠቅሞ በለጋው ታዳጊ ሰውነት ላይ የዱላ ማት አወረደበት። ድብደባው ሕመሙ ከባድ ቢሆንም ከመንግሥቱ አእምሮ ውስጥ ግን ሊጠፋ ያልቻለው ሌላ ስቃይ ነበር። በተለይ ሱሪው በላዩ ላይ ተቀዶ እርቃኑን ሲቀር በዙሪያው የነበሩ ሰዎች ያሾፉበትና የሳቁበት የአሳፋሪ ቅጽበት ደጋግሞ በዓይኑ ላይ እየተመላለሰ እልህና ብስጭት ውስጡን እንደ እሳት ይለበልበው ጀመር። ያ የፈረጠመ የበቀል ክንድ ያሳረፈበት ከባድ ዱላ መላ ሰውነቱን እየነዘነዘው አንገቱን ደፍቶ መሬቱን እያየ የቆሰለ እጅና እግሩን እያሻሸ ያለማቋረጥ እንባውን አፈሰሰ። ያንን አረመናዊ ጥቃት በዋዛ ማሳለፍም ሆነ መርሳት ለነፍሱ ከባድ ሆነበት። ሌሊት 8 ሰዓት ሆነ። ቀኑን በለቅሶ በውርደትና በከባድ ትካዜ ያሳለፈው መንግሥቱ ምሽቱንም ከሐዘኑ ድንኳን ውስጥ መውጣት አልቻለም ነበር። እንቅልፍ በዓይኑ አልዞረም። ከለመደው የአዳር ስፍራ ተኝቶ ከወዲያ ወዲህ ሲገላበጥ ሌሊቱን አጋመሰ። በዚህ መሃል ግን አንድ ነገር ሰማ። ያ ቀኑን ሙሉ ሲያሰቃየው ያለው በቀለና ጓደኞቹ እሱ ካለበት ስፍራ በማይርቅ አንድ የአትክልት መጋዘን ውስጥ እንዳሉ አወቀ። ይህን ሲያውቅ ቀኑን ሙሉ በሐዘን ሲብላላ የዋለው አእምሮ በአንድ ከባድ ጥያቄ ተወጠረ። ያንን የበቀልና የእልህ ጥያቄ ደግሞ በውስጡ አምቆ ማቆየት አልፈለገም። የተኛበትን ብርድ ልብስ አሽቀንጥሮ በመጣል በሌሊቱ ጨለማ ተውጦ እንደ አቦ ሸማኔ ፈጥኖ በቀለ ወዳለበት መጋዘን ተንደረደረ። መጋዘኑ ጋር ሲደርስ ያየው ነገር ሌላ ነበረ። በቀለና ጓደኞቹ በሰፊው አትክልት መጋዘን ውስጥ
በአትክልት በተሞሉ ማዳበሪያዎች ላይ ብርድ ልብስ ጣል አድርገው ተደላድለው አረፍ ብለዋል። የሌሊቱ ግማሽ ቢያልፍምና ጸጥታው ቢነክስም እነሱ ግን ሞቅ ባለ ጨዋታ ተጠምደዋል። ምናልባትም በቀለ በቀኑ ውሎው ባሳየው የጀግንነት ገድል እየተሳሳቁ ሊሆን ይችላል። ያም ሆኖ ድባባቸው እንቅልፍ የሚያመጣ አልነበረም። ድንገት በዚህ የሌሊት ጸጥታ ውስጥ የቆሰለውና የተዋረደው የመንግስቱ ጥላ የመጋዘኑ በር ላይ ሲያጠላ ሞቅ ብሎ የነበረው የጓደኛሞቹ ጨዋታ ቆመ። የሁሉም አይኖች ወደ እሱ አፈጠጡ። የመንግስቱ መላ ሰውነት በቀን ውሎ ባገኘው እልህ፣ ቁጭትና ቂም እንደ እሳት ይንቀለቀል ነበር። የተቦጫጨቀው ሱሪውና የተደበደበውን አካሉ ያንን የውርደት ቀን ዳግም እያስታወሰው አይኖቹን በቀለ ላይ ተከለ። ያንን ሁሉ ጉፍ፣ ያንን ሁሉ ውርደት በሰው ፊት ለምን ፈጸምክብኝ? ሲል በስብራት በተሞላ ድምፅ ጠየቀው። ነገር ግን የህሊና ጸጸት ያልፈጠረበት በቀለ አሁንም በታዳጊው ድፍረት ተገርሞ በንቀት ስሜት መሳለቅ ጀመረ። አብረውት የነበሩት ጓደኞቹም የበቀለን ፌዝ አጅበው የመንግስቱን ትንሽነትና ደካማነት እያነሱ በሳቅ ዳግመኛ ያፌዙበት ያዙ። ሆኖም በዚያች ቅጽበት መንግስቱ ውስጥ የነበረው ያ የዋህ ታዳጊ መንፈስ ሞቶ በምትኩ የመጨረሻው የቁጣ ጣራ ላይ የደረሰ ሌላ ሰው ተፈጥሮ ነበር። እነሱ እንዳሰቡት አሁንም አንገቱን ደፍቶና ትንሽነቱን አምኖ መመለስ አልፈለገም። የደም እንባ ያዘሉ አይኖቹ ዙሪያውን ሲንከራተቱ ጥግ ላይ የተቀመጠች አንዲት የብረት መኮትኮቻ ላይ አረፉ። እንደ ነብር ተስፈንጥሮ መኮትኮቻዋን በእጁ አፈፍ አደረጋት። አይኖቹን ጨፍኖ የልብ ምቱን አዳምጦ ያንን የብረት መኮትኮቻ በሙሉ ኃይሉ ወደ በቀለ ጭንቅላት አነጣጠረው። ኢላማውንም አልሳተም። በቀለም መታው። ድምፁ ዘግናኝ ነበር። መኮትኮቻው የበቀለን ራስ ለሁለት ከፍሎት ገና ሳቁን እንኳ ሳይጨርስ በድን ሆኖ ከመሬት ላይ ተዘረረ። ደም መጋዘኑን አራሰው። በድንጋጤውና ባልታሰበው ድርጊት ነፍሳቸው የደረቀችው ባልንጀሮቹ ከድንጋጤያቸው ነቅተው ተሯሩጠው ሊይዙት ተነሱ። መንግስቱ ግን ያለና የሌለ ኃይሉን አሟጦ በዚህ የሌሊት ጨለማ ተውጦ የከተማዋን ጸጥታ ሰንጥቆ አመለጣቸው። ይህ ዘግናኝ የወንጀል ድርጊት በአካባቢው ፖሊስ ጣቢያ የዕለት መዝገብ ላይ ወዲያውኑ ሰፈረ። ከ2 ቀናት የሕክምና ክትትል በኋላ የተጎጂው በቀለ ሕይወት ማለፉ በሆስፒታል ተረጋገጠ። ይህን ተከትሎም ድርጊቱን ፈጽሞ የተሰወረውን መንግስቱን ለመያዝ ፖሊስ ልዩ ቡድን አዋቅሮ አሰሳውን አጠናከረ። በአዲስ አበባው መርማሪ ኢንስፔክተር ሲሳይ ተሾመ መሪነት የተጀመረው ይህ የፖሊስ ምርመራ በመዝገብ ቁጥር 1277 ሕዝባር 04 ስር ፋይል ተከፍቶለት እያንዳንዱን የዕለት መረጃ በማጠናቀር ተጠርጣሪውን በየስርቻው መፈለጉን ቀጠለ። ሆኖም መንግስቱ አዲስ አበባ ውስጥ አልነበረም። ከቀናት በኋላ መርማሪ ኢንስፔክተር ሲሳይ ቢሮ ውስጥ ስልኩ ጮኸ። የስልክ ጥሪው የመጣው ርቆ ከሚገኘው የጋሞ ጎፋ ዞን ፖሊስ መምሪያ ነበረ። እየፈለጋችሁት ያለው ተጠርጣሪ እጃችን ላይ ነው የሚል መልእክት ነበረው። አዎ፣ ያ መጀመሪያ ላይ ታሪኩን ስንጀምር ልክ የጠዋቱን ፀሐይ ብርሃን ተገን አድርጎ በማለዳው የጋሞ ጎፋ ፖሊስ ጣቢያ ብቅ ብሎ ፍርሃት እያራደው የሕይወቱን ውጣ ውረድና የፈጸመውን ወንጀል ለፖሊስ መኮንኑ አንድ በአንድ ሲተርክ የነበረው ታዳጊ ራሱ መንግስቱ ዳኜ ነበር። ለተሻለ ሕይወት ለትምህርትና ለሥራ ወደ ተስፋይቱ ከተማ አዲስ አበባ ያቀናው መንግስቱ ሕልሙ ሁሉ በቅጽበት ገደል ገብቶ በገዛ ፍቃዱ እጁን ለትውልድ አገሩ ፖሊስ ሰጥቶ በሕግ ቁጥጥር ስር ውሎ ታሪኩን ቋጨ። የፖሊስ መኮንኑ የታዳጊውን ረዥምና አሳዛኝ ቃል በማስታወሻው ላይ አስፍሮ ሲያጠናቅቅ ቢሮ ውስጥ ከባድ ጸጥታ ሰፍኖ ነበር። መኮንኑ ብዕሩን ጠረጴዛው ላይ አስቀምጦ ቀና ሲል በመንግስቱ ፊት ላይ ፍርሃት ወይም መሸበርን ለማየት ጠብቆ ነበር። ሆኖም ከመንግስቱ ገጽታ ላይ ይነበብ የነበረው ሌላ ስሜት ነበር። ያ ሁሉ የጭንቀት ማዕበልን አልፎ የህሊናውን ሸክም አራግፎ የጣለ ሰው የሚላበሰው ፍጹም የሆነ ሰላምና እርጋታ ይታይበት ነበር። ወደ ኋላ መለስ ብለን ስናይ መንግስቱ ያንን የብረት መኮትኮቻ በቀለ ላይ ሲያሳርፈውና በሌሊት አምልጦ ሲጠፋ በቀለ ክፉኛ መጎዳቱን እንጂ ነፍሱ ከሥጋው መለየቷን አላወቀም ነበር። በዚያች የጭንቀት ሌሊት የአዲስ አበባን አውራ ጎዳናዎች አቋርጦ እግሬ አውጪኝ በማለት ወደ ትውልድ አገሩ ጓሞ ጎፋ ገሰገሰ። እዛ እንደደረሰም የሆነውን ሁሉ ለቤተሰቦቹ አጫወታቸው። ንጹሕና የዋሁ መንግስቱ የደበደበውንና ያዋረደውን በቀለን በሞት ለመቅጣት አስቦ ስላልነበር ተጎድቶ ይሆናል ሕክምና ማግኘት አለበት በሚል ስሜት ቤተሰቦቹን አስተባብሮ በቀለን አሳክሞ የሚያድንበትን ገንዘብ ማሰባሰብ ጀመረ። ሆኖም ያ የሰበሰበው ሳንቲም ሳይቋጭ ሰማይና ምድርን ያዞረበት ያልጠበቀው መርዶ ጆሮ ላይ ጥልቅ አለ።
በቀለ ሞቷል። ይህ አሰቃቂ ዜና ለመንግሥቱ ከባድ የህሊና ሸክም ሆነበት። ሰው ገደልኩ በሚል የጥፋተኝነት ስሜት ከራሱ ጋር ለቀናት ብርቱ ሙግት ገጠመ። ሸሽቶ መደበቅ የነፍስ ረፍት እንደማይሰጠው ሲረዳ በመጨረሻም የህሊናውን ፍርድ ተቀብሎ በዚያች ማለዳ ራሱን ለሕግ አሳልፎ ለመስጠት በፖሊስ መኮንኑ ፊት ተገኘ። ያ ፖሊስ ፊቱ ላይ ያየው ፍጹም ሰላምም እውነቱን ተናግሮ ከህሊና እስር ነፃ የመውጣቱ ነጸብራቅ ነበር። የመንግሥቱ ጉዳይ በፖሊስ በጥልቀት ሲመረመር ቆይቶ የምርመራ መዝገቡ ተጠናቆ ለአቃቤ ሕግ ተላለፈ። ቀኑ ህዳር 10 ቀን 2011 ዓ.ም ነው። በዕለቱ በልደታ ከፍተኛ ፍርድ ቤት የተሰየመው ችሎት ታዳጊው ላይ የቀረበውን የከባድ ሰው መግደል ወንጀል ክስ መርምሮ ጥፋተኛ መሆኑን አረጋገጠ። ፍርድ ቤቱም እንደ ሕጉ አሰራር ተከሳሹ ራሱን እንዲከላከል ዕድል ሰጠው። ሆኖም መንግሥቱ አላወላወለም። ወንጀሉን የፈጸመው በከባድ እልህና መገፋፋት ውስጥ ሆኖ ቢሆንም የሰው ሕይወት ማጥፋቱን ግን አልካደም። ጥፋቱን ሙሉ በሙሉ ለችሎቱ በማመኑ የፍርድ ሂደቱ አጭር ሆኖ በዕለቱ ለመጨረሻ የፍርድ ውሳኔ ቀረበ። ፍርድ ቤቱም በዋለው ችሎት የሟችን ሕይወት ማለፍ፣ የተከሳሹን የዕድሜ ክልል፣ የወንጀሉን መነሻና የመንግሥቱ ሙሉ በሙሉ ጥፋቱን አምኖ መቀበል ሚዛን ላይ አስቀምጦ መረመረ። በመጨረሻም ተከሳሹ ከስህተቱ ታርሞና ተምሮ ነገ የተሻለ ዜጋ ሆኖ ይወጣል በሚል እምነት የ18 ዓመት ጽኑ እስራት በይኖበት መዝገቡን ዘጋው። ትምህርት ናፍቆ የተሻለ ሕይወት አልሞ ወደ አዲስ አበባ ያቀናው የገጠሩ ብላቴና በልህና በስሜታዊነት በወሰነው የአንዲት ቅጽበት እርምጃ የሕልም ከተማው አዲስ አበባ የ18 ዓመት የጽኑ እስር ቤቱ ሆና የሕይወቱ ምዕራፍ በዚህ አሳዛኝ ሁኔታ ተቋጨ። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ የወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።